ይህን አላዳመጡትም እንጂ ዛሬ የእውነቴን ነው የምላችሁ ቤተሰቦቼ፣ እባካችሁን እናትና አባቴ ታረቁ እያላቸው እኮ ነበር። አልሰሙትም እንጂ በነገራችን ላይ ቤተሰቦቼ ሁላችሁም አይታችኋል። ሩታዬ ዛሬ ደግሞ ያው ቀጥላለች ልመኗን። መቼም ተስፋ እንደማቆርጥ በአብርሽ እየተናገረች ነው። ወደ ቤት ለመመለስ እንግዲህ ዳኒና እሷ ጥረው ነበረ። አጅሬው ግን እሺ ማለት አልፈለገም። ጭራሽ አልፈልግም ነው ያለው። በቃ አዲስ ህይወት ጀምሬያለሁ፣ አዲስ መንገድ ላይ ነው ያለሁት። በቃ ትናንትና እንዳልኳችሁ ነው ዛሬ መልሱ። በቃ ለአንቺ ስሜት የለኝም አልፈልግም በማለት ወደ አንቺ ብመለስም ያው በድኔ ነኝ ልቤ አንቺ ጋር ሳይሆን እኔ ብመለስ ምን ዋጋ አለው የበለጠ ልጎዳሽ እችላለሁ በማለት እንግዲህ ያው ዳኒና ሩታ እንግዲህ በልጁ ማለት ነው በልጅ እባክህ ልጅን ትወዳለህ ወደ ልጅ ተመለስ አንዴና ለመጨረሻ እድል ስጣት በማለት ያው ዳኒም ሩታን ደገፍ አድርጎ ዛሬ አብረው መጥተው ነበረ። አብርሽ ግን ያው አሻፈረኝ ብሎ ያው መቀበል አልፈለገም። በፍጹም ነው ያለው። እንደውም ጭራሽ ደጅሽም አልደርስም ልጁ ሲፈልገኝ የአባቴ ሲለኝ ያኔ እመጣለሁ በማለት ነበረ። እና እኔ ግን ማለት ነው የእውነት ምርጦችዬ ሩታዬ በቃ ተይው በእናትሽ። ትናንትናም ለመንሹ ዛሬ ምድል ሰጠሽው አይደል? እስቲ ተይውና ጊዜ ስጭ እስቲ ወደ ራሱ አስቦ ከተመለሰ እኔ ትናንትን ብያለሁ። እግዚአብሔርን ቤተሰቦቼ ሩታ ከዚህ የበለጠ ተስፋ አልቆርጥም ብለሽ ያቺን የነበረችውን ሩታ ክብርሽን አታውርጂ፣ የምር አታውርጂ ሩታዬ። አንቺ አሁን ለልጅሽ ብለሽ ይሆናል አንዴ ልጅ ከተወለደ በኋላ ሌላ ላይፍ ለመጀመር በጣም ነው የሚከብደው። እግዚአብሔርን በቃ ትናንትና ተናግረው ያለው ምርጦችዬ፣ የምር ደጋግሜ መናገርም አልፈልግም፣ ግን ቢሆንም ሩታዬ በዚህ ልክ አትለምኙ። እስኪ ታዩ በቃ አሁን ምን አለመሰላችሁ ወደ አንቺ እንኳን ብመለስ ወደ አንቺ እንዳልመለስ የሚያደርጉኝ ነገሮች አሉ። ሌላ ነገር አትረዱኝም ደግሞ አለ። ልክ ባለፈ ለሄርሜላ ያላትን አይነት ቃል ማለት ነው። ሄርሜላን ፍቅርሽን ብቀበል እዛ ጋር እንዳለው ነገር አሁንም ሩታን ተመልሶ ወደ ቤት ቢመለስ እዛ ጋር ደግሞ አሳስቦታል ልጅ ማለት ነው። እና ሩታዬ እስቲ ጊዜ ስጩ በቃ ትውት አርጊው። ትናንት ለመንሽ አይደል? ዛሬ ደግሞ በልጁ መተሽ እባክህ ልጅን ከወደድክ ወደ ቤት ተመለስ፣ አዲስ ፍቅር ልስጥ እያልሽ ለምነሸዋል፣ ጊዜ ሰጥተሸዋል አይደል? ያለፈው መቼም ቢያልፍም ብዙ ነገር ቢበላሹ ማለት ነው። እስቲ እንደኔ ግን ምላት ነገር ቢኖር ምርጦችዬ ለልጃቸው ብለው ሰላም ፈጥረው የእውነት ቢታረቁ አንድ ላይ ይህንን ምስኪን ልጅ ቢያሳድጉ በጣም ነው ደስ የሚለኝ ጌታ ምንም በቃ እንጃ ልጅ ከተወለደ በኋላ ከእናት ከአባቱ ጋር ማደግ አለበት። ያ ነገር ቢሆንና ሁለቱም ፍቅር እየሰጡ ልጃቸውን ቢያሳድጉ አብርሽም እንደው ለልጁ ሲል እሷ የተጎዳችሁናል እሱም የአባትነቱ ተጎድቶ ወደ ቤት ቢመለሱ ሁላችንም ደስታ ነው፣ የኦዲየንሱ ደስታ ነው ከላይ እስከታች ማለት ነው። እግዚአብሔርን ምንም የጠፋ ጥፋቶች እንዳሉ ሆነው ምንም ነገር የተበላሹ ነገሮች እንዳሉ ሆነው እነዛን ነገር ሁሉ ትተው ለልጃቸው ብለው ሰላም ፈጥረው ፍቅር ፈጥረው ወደ ቤቱ ቢመለስና እንደውም ልውል ብቻ አይደለም እህት ወንድም ምሩት ዛሬም እንዳለችው እየሰማት ነበር። ተደግሞለት እንደውም 3-4 ወልደው በፍቅር የበፊት ጥፋታቸውን እንደ አዲስ ተምረውበት እንደ አዲስ አድሰው ትዳራቸውን ወደ ትዳራቸው ቢመለሱ የሁላችንም ደስታ ነው። እግዚአብሔርን ነው የምላችሁ። በጣም ነው ደስ የሚለኝ። ግን አሁን አይሆንም እያለ ነው አጅሬው። በፍጹም በዚህ ቀርቶ በዚህ ደግሞ ምን መሰላችሁ እዛ ጋር የሄርሜላ ነገር አብርሽ ላይ ከፊቱም ከሁኔታውም ከንግግሩም በደንብ አድርጌ የተረዳሁት እዛ ጋር የሄርሜላም ነገር ያሳስበዋል። ድጋሜ ብትጎዳኝ ብለዋለች። ባለፈ ይቅርታ ስታደርግለት ሄርሜላ ድጋሜ ወደ ሩታ ሄዶ ነው አይደል ወደ እሷ የተመለሰው። አሁንም ደግሞ ድጋሜ እሷ እንደምትጎዳ እያሰበ ነው እዛ ጋር። ልክ ባለፈ ለሄርሜላ እንዳላት ዛሬም ለሩታ ደግሞ ብሏታል ይሄን ነገር። እዚህ ጋር ይሄን የሩታን ይቅርታ ተቀብሎ ወደ ቤት ቢመለስ እዛ ጋር የሚጎዳ ሰው እንዳለ እህቱም እንዳትጎዳ ስሜታዊ ሆነ ነው ወይ ተቀበልካት? ፍቅሯን አፈቅርሻለሁ ያልካትስ በስሜት ነው ወይ? ችሊ ነገር ሴት ልጅ ናት እንዳትጎዳ ብላ ባለፈ ቡዜ አብርሽን እንደ ማስጠንቀቂያም ስትናገረው ነበር አይደል? እነዛም ሀሳብ ተጨማምረውበት የሄርሜላም ነገር አብርሽን ሳስበው ሳየው ወደ ቤቱ ለልጁ ብሎ ሩታን እንኳን ባይወዳት ባያፈቅራት እንኳን ለልጁ ብሎ ለመመለስ ቢፈልግ እንኳን የእሷ ነገር እያያዘው ነው እዛ ጋር እኔ እንደተረዳሁት ከሆነ ማለት ነው። ስለዛ ሩታዬ እኔ አንድ ነገር እንደ እህት መክራት የምፈልገው ነገር ምርጦችዬ፣ እናንተም እንግዲህ ሀሳባችሁን አስቀምጡ የራሳችሁን ባያችሁት መልክ ማለት ነው። እና እንደኔ ጊዜ ብትሰጠውና ትውት ብታደርገው። ትናንት ለመነች፣ ዛሬ በልጁ መጣች። ልጁ ምናል እወደዋለሁ ይላል አይደል? በልጁ መታ ለምናለች። እዛ ጋር የሚያስጨንቀውን ነገር አይ ከልጅ አይበልጥም ከልጄ የሚበልጥብኝ ነገር የለም፣ ልጄ ከኔም ከእናቱም ጋር ፍቅር እያገኘ ማደግ አለበት ብሎ ወደ ራሱ አዳምጦ ወደ ራሱ በደንብ ተመልሶ ከመጣ ቤትሽን ክፍት አድርገሽ እጅሽን ዘርግተሽ ተቀበዩ።
በለመንሹ ልክ ማለት ነው ሩታ። ከዚህ በላይ ግን እኔ ሩታ የራስሽንም ባታስጨንቂ ያች የነበረችዋን ጀግናዋን አትበገሬዋን ጠንካራዋን የነበረችውን ሴትም ዝቅ አድርገሽ በዚህ ልክ ለሱ ባታወርጅለት ደስ ይለኛል። ምክንያቱም ያኔ ሲለምንሽ የነበረው እሱን አይደል? ዛሬ ግን አንቺ እናት ስለሆንሽ ለልጅሽ ተጎርተሽ ለልጅሽ ተሸንፈሽ ዝቅ ብለሽለት ደግሞ ያንን ተረርቶች ደግሞ ከልጁ በላይ ደግሞ እዛ ጋለችው ሴት አሳስባ እሷ እኮ ወዳን የገባችበት ወዳና ፈቅዳ የወለደ ሰው ነገ በልጁ ምክንያት ልጅ ያስታርቃል ይባላል። በነገራችን ላይ እናቶቻችን ይላሉ የወለደ ሰው መቼም ተለያይቶ አይለያይም፣ ነገ ልጅ ያስታርቃል ይባላል አይደለ? እግዚአብሔርን ይላሉ እኮ ያለ ምክንያት እኮ አይደለም። የኢትዮጵያ እናቶች ሲናገሩ ያለ ምክንያት አይደለም። እግዚአብሔርን ልጅ ያስታርቃል። ነገ እዛ ጋ ልጅ ማለ ያለ ነገ እንደምትታረቁ በሆነ አጋጣሚ ልቦና ሳቀርቶ አይደለም። በራሷ ወዳና ፈቅዳ ራሷ መጉዳት የፈለገች ሴት ትጎዳ። ከልጁ የሚበልጥበት ነገር የለም። አይኗን ጨፍና የገባችበት ነገር ስለሆነ ማለት ነው። ስለዛ እሱም አስቦበት መስሎት አይ ልጄ ይበልጣል ብሎ አስቦበት ከተመለሰ እንዳልኳችሁ ነው፣ ቤትሽን ክፈችለት ለልጁ ሲል። አይ ካላሻፈረኝ ካለ ደግሞ እንደ እህትና እንደ ወንድም አንቺም ልጅሽ ትንሽ ጎርመስ ብሎ አይምሮ በደንብ ጠንክሮ ነገሮችን ማገናዘብ እስከሚችል ለልጅሽ ተጎርተሽም ተቆጥበሽም ቢሆን እንደኔ እንደ እህት ምክር ልጅሽን አሳድጊ እንጂ በዚህ ልክ ጌታን አብርሽን አትለምኝ። ሩታዬ ምንድን ነው በዚህ ልክ ልመና መቀጠል? በቃ ታዩ። ከልጅ የሚበልጥ ነገር የለም አይደል? ከልጁ አስበልጧት ከሆነ ሄርሜላ ለሄርሜላ ታይለትና አንቺ እንደ ሴት ጠንካራና ጀግና ቆንጠጥ ያለች ሴት ሆነሽ ልጅሽን አሳድጊለት። በቃ ይሄ ነው ያለው ምርጫ ቤተሰቦች። ከዚህ ውጪ አንቺ እንዳልሽው ተስፋ አልቆርጥም አሁንም ይሄንን መለመኔ ወይም ደግሞ የልጄን አባት ወደ ቤት መመለስ እቀጥላለሁ ካልሽ አትቼም ሩታዬ። ተስፋ ለመቁረጥሽን አበረታታለሁ። የሰው ልጅ ተስፋ ሲቆርጥ ይደክማል። ተስፋ ስታረጉ ደግሞ ብርታት ይሆናቸዋል። ተስፋ ብርታት ነው። በነገራችን ላይ ተስፋ ለመቁረጥሽን እወደዋለሁ፣ ግን ቢሆንም በዚህ ልክ ራስሽን እያስጨነቅሽ እያለቀሽ ለሱ ዝቅ እያልሽ አይደለም መሆን ያለበት። አይደለም እንደ 2-3 ልጅ ቢሆንስ የወለድሽው? አንቺስ አንድ ልጅ ነው። አንድ ልጅ እኮ የጆሮ ጌጥ ነው ይላሉ እናቶቻችን። አባቱ ኖረም አልኖረም እንደ ጆሮ ጌጥ አንጠልጥለሽ ታሳድጊዋለሽ። ምንም ችግር የለውም። ጠንካራ ሴት ሆነሽ ልጅሽ ደግሞ ደካማ ጎንሽ አይደለም፣ ጥንካሬሽ ነው፣ ብርታትሽ ነው፣ ባልሽ ነው፣ ወንድምሽ ነው፣ አባትሽ ነው ልጅሽ። ስለዛ ሩታዬ በቃ በዚህ ልክ አትለምኙ በእግዚአብሔር። እኔ አንቺ በለመንሹ ልክ እሱ ደግሞ እንደዚህ ጢባሩን ለዛች ሴት ነገ ትጎዳለች ብሎ ጢባሩን ሲነዛ ሳይ እግዚአብሔር እናደዳለሁ። እንዴ በዚህ ልክ እየለመንሹ እኮ ቢያንስ ጉጂውም ነገ ተበቀዩም። በልጁ ምክንያት ኦዲየንስ ይፈርዳል አይደል? ተመልካች ይፈርዳል። በልጁ ጎን ገብተሽ ነገ ሌላ ነገር ብታደርጊው እግዚአብሔርን የራስሽም ተመልካች አይለቅሽም። ሩታ ያብርሽን ታዩ። የራስሽ የሚወዱሽ የሚያከብሩሽ እንኳን ተመልካቾች አይፋቶሽም። አሁን ኦዲየንሱ አንዳንዴ እሱ ደጋፊዎች እንደሚሉት እንኳን ቢፈጠር ማለት ነው። ያንን ደግሞ ድጋሜ እንደማታደርግ እኔ በምኑ ልብ ነው እውነት ምነግራችሁ ቤተሰቦቼ። የእንደዚህ አይነት ሀሳብ አስባ ቢሆን ሩታን ታውቃታላችሁ። ስቃ የሆነ ነገሩና ደባብሳ ተለማምጣ እንደዚህ አስመስላ ነበረ፣ አልቀሳ አይደለም። ያሁኑ ግን ከልቧ ነው። የሆነ የተጸጸተችበት ነገር አለ። ለልጇ መጎዳት ፈልጋለች፣ ብዙ ነገር አስባለች። እኔ ትናንትና ብዙ ነገር ብያቸዋለሁ፣ መደጋገም አያስፈልግም። ያንን ደግሞ በዙሪያሽም ያለ ሰው እየተረዳሽ አይደለም። እኔ ራሱ ትናንት ጨምሮ አናደሽኛል እውነት ለመናገር። ስለዛ ያለው አማራጭ አንድና አንድ ቤተሰቦቼ መተው ነው። እስቲ ጊዜ ትስጠው፣ ያመዛዝን። ልጁ ትናንት የመጣች አይኗን ጨፍና የገባችበት ሴት እያወቀች ልጎዳበት ልታመምበት ነገ ወደ ልጁ እናት ወደ ልጁ ከተመለሰ እኔ ልጎዳ ብላ አይኗን ጨፍና አምናበት የተቀበለች ሴት አትጎዳም። ምክንያቱም ራሷን አሳምናን የገባችበት። አሁን አብርሽ ወደ ቤቱ ቢመለስ ወደ ልጁ አትጎዳም። ምክንያቱም ራሷን አሳምናበት ስለገባሽ፣ የነገን እግዚአብሔር ያውቃል ብላ ስለገባሽ ማለት ነው። ስለዛ ሩታዬ ከዚህ የበለጠ እኔ ባትለምኝው አብርሽን ባትለማመጩ በዚህ ልክ እግዚአብሔር ምስክሬን ደስ ይለኛል። ያስጠላል። በቃ እንዴ በዚህ ልክ ምንድን ነው? እኛ የድሮዋን ሩታ ነው ማየት የምንፈልገው፣ ያቺ ጀግኗን ጠንካራዋን። በቃ ለልጅሽ ሁለቴ ተሸንፈሻል። ሁለቴ ሚዲያው በሙሉ ብዙ ነገር ብሎሻል አይደለ? ያለሱ ወንድ የለም ወይ ሄርሜላን ሲላት የነበረ ተመልካች ዛሬ አንቺን እያለሽ ነው። ትናንትና ሄርሜላን ያለ አብርሽ ወንድ የለም ወይ ያሏት ነበር። ዛሬ ደግሞ አንቺን በተገላቢጦሽ እያሉሽ ነው። ይሄን ሁሉ አስተናግደሻል። ከዚህ የበለጠ ግን ማስተናገድ አለብሽ ብዬ አላስብም። በቃ ቆራጡኝ፣ ወደ ራስሽ ተመለሽ። በቃ ታይ ውስጥ ጊዜ ስጩ።
እንዴ አመረረ እኮ እግዚአብሔር ምስክሬ። ከዚህ በኋላ ደጅሽ አልረግጥም። ከዚህ በኋላ ልጄንም ማየት መጥቻ አንቺ ቤት አላይም። ልጄ ሲያድግ አባቴ ብሎ ሲጠይቅ ያኔ ታሳየኛለሽ ነው ያላት። የመጨረሻ ውሳኔ አይከብድም ቤተሰቦቼ? ስለዛ በዚህ ልክ አብርሽ መሆኑ ነው የምትለማመጩ። ምንድን ነው ብቻ መኖር አይቻልም? ልጅሽ አባትም ወንድምም መሆን አይችልም ወይ? እኔ ጥያቄ እኮ ነገራችን ላይ ማለት ነው። ኦዲየንሱ ራሱ ግራ ተጋብቷል። የምር እዛ ጋር ደስታን ሲያዩት ከደስታ ጋር ሩታዬን የእሷን ደስታ በመፈለግ ነው። በነገራችን ላይ የእሷን ደስታ በማስቀደም ነው። እና ኦዲየንሱን የተረዳሁትና የሩታን ኦዲየንስ ማለት እዛ ጋር ደስታና ሩታ አብረው እንዲሆን ይፈልግ። እዚህ ጋር ሲመጡ ደግሞ ልዑልን በማል ያሳዘናቸውና እግዚአብሔርን በማርያም አብርሽ ታረቁ ለልጃችሁ ስትሉ ብለው የሚለምኑም ኦዲየንሶች አሉ። ቀላል አይደለም እግዚአብሔርን እና ኦዲየንሱ ምናል ለሩታ እንደሚጨነቅ ለልጁም በማሰብ ነውና እንደው ቢያንስ እንኳን የኦዲየንሱን ድምጽ እንኳን ቢሰማ የእውነት በማርያም አብርሽ ለልጃችሁ ስትሉ ታረቁ። ቀላል ነገር አይደለም። ጌታ ነው ምላችሁ። እና እናንተ የምትሰሩት ሌላ ታሪክ ቢሆን ኦዲየንሱን ምን ያህል ስሜቱን እንደተቆጣጠራችሁት፣ ኦዲየንሱ ደግሞ ለእናንተ ምን ያህል እንደተንሰፈሰፈ ቢገባችሁ ብዙ ነገር ማስተካከል ትችሉ ነበረ። አብርሽም መመለስ ይችል ነበረ እና ለማንኛውም እስቲ እናንተ ምን ትላላችሁ የኔ ምርጦች? በዚህ አጋጣሚ ሀሳብ አስተያየታችሁንም ለምትሰጡ በጣም ነው የማመሰግነው እግዚአብሔርን። ትናንት ሩታ በሰራችሁ ነገር ራሱ በጣም አዝናችሁም፣ ግማሾቻችሁ ደግሞ ተረድታችሁም፣ ግማሽ ጎን ደግሞ ለምን ብላችሁም ሀሳብ የሰጣችኋላችሁና የኔ ምርጦች በዚህ አጋጣሚ እናንተን ያለማመስገን ንፉግነት ነው። የኔ አስተያየት ግን ይሄንን ይመስላል። እናንተም ደግሞ የራሳችሁን አስተያየት ቁጭ ቁጭ አድርጉ። በዚህ አጋጣሚ ወዳችሁና ፈቅዳችሁ ጌታን እኔ ላይክ እንኳን አልልም ላይክ ታደርጋላችሁ። አዳምጣችሁ ክብር በሉልኝ። እግዚአብሔር ያክብራችሁ። በጣም አመሰግናለሁ። ሰብስክራይብ ለምታደርጉኝም እና በቅርብ 20 ሺህ ታስገቡኛላችሁ ብዬ ተስፋ አደርጋ በቅርብ በነገራችን ላይ አሁን ላይ ሰብስክራይብ እየቀነሰ ነው። ሰብስክራይብ አድርጉ። የምታዳምጡ ሩታዬን የምትወዱ የምታከብሩ የአብርሽም ደጋፊ ይሆኑ ምንም ችግር የለም። እነሱ አንድ ናቸው ዞረው። እኛ እዚህ አንድ ካልሆንን እነሱ እዛ ጋ ግን አንድ ናቸው። እኛንን እንጂ እዚህ አንድ መሆን ያቃተን ማለት ነውና ብታደርጉኝ ደስ ይለኛል። ቤተሰብ ብታደርጉኝ ቅመሞችዬ ብታበረታቱን ደስ ይለኛል ማለት ነው። ሰላማችሁ ይብዛል።